ጠቅላይ ሚኒስትር ስልጣን ጊዜያቸው እንዳበቃ በቅርቡ እንደሚለቁ እግዚአብሔር ተናገረ። የኢትዮጵያ ባንዲራ እንደ ችቦ ሆኖ ከሰሜኑ የሀገራችን ክፍል በሰዎች ተይዞ ወደ ታች እየመጣ ሄደና ወደ አዲስ አበባ እየቀረበ በመጣ ጊዜ ግን አቶ አባዱላ የሚባሉ ባለስልጣን አሉ እና እሳቸው ያንን ችቦ ተቀብለው ከአዲስ አበባ አልፈው እንደገና ደግሞ ወደ ኦሮሚያ ክልል ይዘውት ሲሄዱ አየው። ነገ ኢትዮጵያ ላይ እኮ አንድ ሚሳኤል ቢተኮስ ኢትዮጵያ እኮ የለች። ለምን? በክርስቶስ ኢየሱስ ስላልተሸፈነች። ይሄ መሳሪያ ጉዳይ አይደለም። እስራኤል እኮ ትንሽ ሀገር ናት። ያ ሁሉ ሚሳኤል ወርዶባት አለች። እስራኤል አለች። በተለይም ለቤተ ክርስቲያን የእግዚአብሔርን ፊት የመፈለግ ዘመን ቢሆንም አሁንም ቤተ ክርስቲያን የለች። በቃ በራሷ ጉዳይ ተጠምዳለች። ጉዳዩ የሃይማኖት አይደለም። ጉዳዩ ፖለቲካም አይደለም። ጉዳዩ የድንበር ጉዳይም አይደለም። ዓለም ወደ ሶስተኛው የዓለም ጦርነት እየተንደረደረች ትገኛለች። በመጽሐፍ ቅዱስ የቃል ኪዳን አገር ናት የምትባለው እስራኤልም በኢራን ላይ የምታካሄደው ጦርነት መቋጫ አላገኘም። ይባስ ብሎም በትላንትናው ሌሊት አሜሪካ ጦርነቱን በይፋ መቀላቀሏን አረጋግጣለች። ይህ በመጽሐፍ ቅዱስ ላይ የተጻፈውና አገራት በአገራት ላይ ይነሳሉ የሚለው ቃል ይፈጸም ዘንድ ነው ሲሉ በርካታ ነቢያትን ባዮች ግምታቸውን ማስቀመጥ ከጀመሩም ሰነባብቷል። ሁሉም ነገር ወደ ፍጻሜው እየገሰገሰ ያለ ይመስላል። የክርስቶስ መምጫም በእጅጉ እየተቃረበ ይመስላል። ይህንን አስከፊ ጦርነት አስመልክቶ አንድ የሃይማኖት አባት እጅግ አስደንጋጭና ልብ ሰባሪ የሆነ መልእክት ማስተላለፋቸውን ተመልክተናል። የእስራኤልና የኢራን ግጭት ወደ ማይጠገን ደረጃ ሳይደርስ የዓለም አቀፉ ማህበረሰብ የማስቆም ግዴታ አለበት ሲሉ ፖፕ ሊዮ 14ኛው እጅግ አሳዛኝ የሆነ መልእክት አስተላልፈዋል። የእስራኤልና ኢራን ግጭት ወደ ማይጠገን ደረጃ ጦርነት ሳይደርስ የዓለም አቀፉ ማህበረሰብ የማስቆም ግዴታ አለበት ሲሉ 14ኛው ጳጳስ ፖፕ ሊዮ መግለጻቸውን ተመልክተናል። ዓለም አቀፉ ማህበረሰብ እጅግ አደገኛውን ጦርነትን ለማስወገድ መጣርና ግጭቱን በዲፕሎማሲ ለመፍታት መስራት ይኖርበታል ማለታቸውን ሮይተርስ ዘግቧል። ርዕሰ ሊቃነ ጳጳስ ሊዮ እያንዳንዱ የዓለም አቀፉ ማህበረሰብ አባል ግጭቱ ወደማይወጣ ገደል ከማስገባቱ በፊት የማስቆም ግዴታና የሞራል ኃላፊነት እንዳለበት ገልጸዋል። ሀገራት ቀጣይ ትልማቸውን በሰላማዊ ጥረት እንጂ በሁከትና ደም አፋሳሽ ግጭቶች እንዲቀየስ አያድርጉ ሲሉም መክረዋል። በዚህ አሳሳቢ ሁኔታ እስራኤልና ፍልስጤምን ጨምሮ በህዝብ ላይ የሚደርሰው የዕለት ተዕለት ስቃይ በተለይም በጋዛና በሌሎች ግዛቶች የሚደርሰውን ስቃይ መዘንጋት የለበትም ማለታቸውን ዘገባው አክሎ ጠቁሟል። የዩናይትድ ስቴትስ ጦር የኢራንን 3 ዋና የኒውክሌር ቦታዎች በአንድ ሌሊት በመምታቱ ምክንያት በመካከለኛው ምስራቅ ውጥረት ተፈጥሯል። በሌላ በኩል ደግሞ ከኢራን በኩል እጅግ አስደንጋጭ የሆነ መረጃ ተሰምቷል። የኢራን ፓርላማ የዓለማችን 20% የሚሆነው ድፍድፍ ነዳጅ የሚተላለፍበት የባህር ሰርጥን ለመዝጋት የቀረበውን የውሳኔ ሀሳብ አጽድቋል። ፓርላማው ውሳኔውን ያስተላለፈው አሜሪካ እስራኤልን በማገዝ በኢራን 3 የኒውክሌር ማብላያ ተቋማት ወታደራዊ እርምጃ መውሰዷን ተከትሎ ነው። የፓርላማው ውሳኔ ተፈጻሚ የሚሆነው የኢራኑ መሪ አያቶላ አሊ አማኒ በሚያሳልፉት የመጨረሻ ትዕዛዝ መሆኑ ተነግሯል። 40 ኪሎ ሜትር ብቻ ስፋት ያለው የሆርሙዝ የባህር ሰርጥ የመዘጋት አደጋ ካጋጠመው በዓለም የነዳጅ ዋጋ ላይ ትልቅ ተጽዕኖ ሊፈጥር እንደሚችልም ተገልጿል። የኢራን ፓርላማ ያቀረበው ይህ ውሳኔ የኢራኑን መሪ የአያቶላህ አሊ ሀማኒን የመጨረሻ ውሳኔ እየጠበቀ ነው ሲሉ ኒውስ ዊክ የኢራን ቴሌቪዥንን ጠቅሶ ዘግቧል። የሆርሙዝ የባህር ሰርጥ ፈሳሽ ነዳጅና የተፈጥሮ ጋዝ የጫኑ መርከቦች ዋነኛ መተላለፊያ ሲሆን እንደ አውሮፓውያኑ አቆጣጠር 2024 በየቀኑ ብቻ 20.3 ሚሊዮን በርሜል ነዳጅና ፔትሮሊየም ተላልፎበታል ተብሏል። አሜሪካ ፎርዶን ጨምሮ ኢራን ውስጥ በሚገኙ 3 የኒውክሌር ተቋማት ላይ ጥቃት ማድረሷን ተከትሎ ኢራን በቀጣይ ምን አይነት እርምጃ ትወስዳለች የሚለው የሚጠበቅ ሆኗል። በሌላ በኩል ደግሞ የአሜሪካ መንግስት ይህንን የኢራንን ውሳኔ አስመልክቶ ያልተጠበቀ መግለጫ አውጥቷል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ አገራቸው አሜሪካ ወደ ጦርነት ውስጥ የገባችው ከኢራን ጋር ሳይሆን ከኒውክሌር ፕሮግራሟ ጋር እንደሆነም ተናግረዋል። በ100% የአሜሪካ ምክትል ፕሬዝዳንት ታዲያ የኢራን የሆርሙዝ ሰርጥን መዝጋት መጥፊያዋ እንደሚሆንም ገልጸዋል። በ100% በመተማመን የአሜሪካ ጥቃት የኢራንን የኒውክሌር ጣቢያዎች አጥፍቷል ወይ በሚል ለቀረበላቸው ጥያቄ ወደ እንደዚህ አይነት የደህንነት መረጃዎች መግባት አልፈልግም፣ የአሜሪካ የምሽቱ ጥቃት ግን የኢራንን ኒውክሌር የመታጠቅ አቅም በእጅጉ አዘግይቶታልም
ብለዋል። ፕሬዝዳንት ትራምፕ በምሽቱ ጥቃት የኢራን የኒውክሌር ጣቢያዎች ሙሉ ለሙሉ መውደማቸውን ሲገልጹ የኢራን ከፍተኛ ባለስልጣናት መጠነኛ ጉዳት እንደደረሰበት ብቻ መግለጻቸው ይታወሳል። ኢራን አሜሪካን ካጠቃች ከባድ ምላሽ እንደሚጠብቃት የተናገሩት ምክትል ፕሬዝዳንቱ እኛ ንጹሃንን ኢላማ አላደረግንም፣ ከሶስቱ የኒውክሌር ጣቢያዎች ውጪ እንኳን ባለ ወታደራዊ ቦታ ላይ ጥቃት አልፈጸምንም ብለዋል። ኢራን በሆርሙዝ ሰርጥ አካባቢ ያለውን የመርከብ እንቅስቃሴ ልትረብሽ ትችላለች በሚል የተጠየቁት ጄዲ ቫንስ እሱ ለኢራን መጥፊያዋ ይሆናል ሲሉም መልሰዋል። ቫንስ ኢራናውያን በጦርነት ጥሩ አይደሉም፣ በፕሬዝዳንቱ የተሰጣቸውን የሰላም እድል ሊጠቀሙ ይገባልም ሲሉ ገልጸዋል። በእስራኤል እየሆነ ያለው እግዚአብሔር እስራኤልን እየቆነጠጣት እየቀጣት ነው። ለምን? ወደ ልጁ ወደ ክርስቶስ ኢየሱስ እንድትመለስ፣ ወደ እግዚአብሔር ሐሳብ እንድትመለስ። እግዚአብሔር አብሯቸው አለ። አዎ፣ በቅጣቱ መሃል አለ፣ በመከራው መሃል አለ። ግን እስራኤል ስትቀጣ ሌላው ደግሞ እንደኛ ሀገር ያለው እንደ ኢትዮጵያ ያለው ሽምቅቅ ደንገጥ። ለምን? የእግዚአብሔርን ቁጣ የእግዚአብሔርን ተግሳጽ የሚያስቆመው የለም፣ ራሱ ነው የሚያስቆመው። አሁን በኢትዮጵያ ውስጥ እስራኤል ስትቀጣ እኔ ጋር አይመጣም ብላ ኢትዮጵያ እንግዲህ ራስ የክርስትና ሀገር ነኝ ምትል ራሷን እንደውም ከእስራኤል በላይ ከዋኖቹ በላይ ቆል ላይ የተቀመጠች ሀገር ብትሆን ኢትዮጵያ ነች። ከነክፋቷ ከነምናምኗ ከነጨለማዋ እሱን ረስታ ማለት ነው፣ ማንነቷን ሳይገባት ማለት ነው። ኢትዮጵያ እንደ ክርስቲያን አሁን እስራኤል ስትቀጣ ግን ነገ ይሄ ነገር እኔ ላይ ይደርሳል አይባልም። አንዱ ሲቀጣ አንዱ ሸምቀቅ አይልም። የቤት ልጅ በተለይ ክርስቲያን ነው የሚል በተለይ እግዚአብሔር እኮ የሚቀጣው ለጠላትም ለወዳጅም ማንነቱን ለማሳየት ክብሩን ለማሳየት ኃይሉን ለመግለጥ እኮ ነው። ስለዚህ አባትነቱን የእግዚአብሔርን አባትነቱን ተቀብለን ማመን አለማመን የሰው ልጅ ምርጫ ነው። እግዚአብሔር የዓለምን ሕዝብ ሁሉ ሰው የተባለውን ሕዝብ በአምሳሉ ፈጥሯል። ፍጡር አለ፣ ልጅ አለ። ፍጡርና ልጅ አንድ አይደለም። ይሄ የእስራኤል ጉዳይ ሰብአዊነት ጉዳይ አይደለም። የሰብአዊነት ጉዳይ አይደለም። የሐዘኔታ ጉዳይ አይደለም። እነሱም ሰው ናቸው እኛም ሰው ነን የሚባል ነገር አይደለም የእስራኤል ጉዳይ። ለምን ብትሉኝ ፍጡር መሆንና ልጅ መሆን ይለያያል። እግዚአብሔር ደግሞ ምርጫ ሰጥቷል። በልጁ በክርስቶስ ኢየሱስ በማመን ልጅ ሁኑ ብሏል። መንገዱን አሳይቷል። ልጅ የመሆን ያለ መሆን ፍጡር ሆኖ መቆየት የማን ምርጫ ነው? የሰው ምርጫ ነው። የመረጡት ልጅ ሆነው እንደኔና እንደናንተ ጌታን ተቀብለን እኛም በክርስቶስ ኢየሱስ አምነን ልጅ ሆነን ከእግዚአብሔር ጋር በእግዚአብሔር ቤት አለን። ልጅ መሆን ያልፈለጉት ደግሞ ፍጡሮቹ አሉ። የእስማኤል ዘሮች የእስራኤል ጠላቶች ማለት ነው። ይሄ እኮ ግልጽ እኮ ነው። እናንተ እኔ በየትኛው ሂሳብ አስባችሁት ግር እንዳላችሁ አላቅም። this is clear እኮ በጣም ግልጽ እኮ ነው። መንፈሳዊ ትርጉሙ የእስራኤልና የኢራን ጉዳይ መንፈሳዊ ትርጉሙ ግልጽ ነው። የቤት የተወለደውና ውጭ የተወለደው ነው እየተዋጋ ያለው። በቤት የተወለደው ነው ይወርሳል የተባለው። ወራሹ ማን ነው? ያም እኮ ውጭ የተወለደው በክርስቶስ ኢየሱስ በማመን እኮ የቤት ልጅ ሊሆን ይችላል። ግን አልፈልግም ካለ ካመጽስ እግዚአብሔር አያስገድድም። ስለዚህ አሁን ይሄ ሁሉ መስቀልቀል እግዚአብሔርን ካለ መታዘዝ የመጣ ነው። እስራኤልም እኮ እግዚአብሔርን አትታዘዝም። እግዚአብሔርን መታዘዝ ማለት በአንዱ በልጁ በክርስቶስ ኢየሱስ አምኖ መቀበል ማለት ነው። ያንን የወጉትን መቀበል ማለት ነው። የወጉት እኮ አሉ። አሁን እስራኤላውያን ጌታ ኢየሱስ ክርስቶስን የሰቀሉ ናቸው። ተማክረው የሰቀሉ የወጉ ናቸው። ግን እንደዛም ቢሆኑ የእግዚአብሔር ልጆች ናቸው፣ የተመረጡት ናቸው። አሁን ለንስሐ ጊዜ ተሰጥቷቸዋል። ሲያጠፉ ደግሞ ይኸው እንደዚህ ይቀጣሉ። በቁጣው መሃልም ግን አባትነቱ አለ። በእስራኤል አይጨክንም ጌታ። ታውቃላችሁ፣ እሱንም እነግራችኋለሁ። ስለዚህ ማንን ሰው የተፈጠረበትን ዓላማ ረስቶ አሁን ተምታቶበታል። ምንድነው ብትሉኝ፣ ሰው የተፈጠረው በእግዚአብሔር አምሳል ነው። ሰው የተፈጠረው ለፍቅር ነው። ሰው የተፈጠረው አብሮ እንዲኖር ነው። ሰው የተፈጠረው አባቱን እንዲያከብር ነው። የእግዚአብሔርን ትእዛዝ እንዲፈጽም መመሪያ ተሰጥቷል። መጽሐፍ ቅዱስ የሚባል ሰው አሁን ማንነቱ ራሱ ጠፍቶበታል፣ ተምታቶበታል። አሁን አንበሳ ከዱር ወጥቶ መሃል ከተማ ብታስቀምጡት ከመደናበር ውጪ ማንንም አይነክስም፣ ቆሞም አይደራደርም። አሁን የእግዚአብሔርም ሕዝብ እንደዛ ነው። ከማንነቱ ውጪ ነው እየተራወጠ ያለው። አውሬ ነው እየተጫወተ ያለው። የኛ ባህሪ አይደለም። አሁን የምናየው ነገር አስቡት እንግዲህ ሚሳኤልን ያህል ነገር አገር ለማጥፋት
ትውልድ ለማጥፋት በፊት እኮ በነ ዳዊት ዘመን እንትን ነበረ ጦርና ሰይፍ ነገር ነበረ እንደው መጎዳጃም ቢሆን እንኳን ወይ ወንጭፍ ነገር ነበር አሁን እኮ በሚሳኤል ደረጃ ነው የሰው ልጅን ለማጥፋት የተሰራ መሳሪያ እስራኤልን ለማጥፋት የተሰራ መሳሪያ ባንቺ ላይ የተሰራ መሳሪያ አይሰራም የእግዚአብሔር ቃል እኮ አለ ተጽፎልናል እኔና እናንተ ወደ ግራ ወደ ቀኝ አንልም አሁን ከእግዚአብሔር ጎን ከመቆም ውጪ ሌላ ምርጫ የለንም ወገኖቼ ስለዚህ የእስራኤል ሕዝብ እረኛ እንደሌለው በግ ተቅበዝብዟል አሁን ለምን መሪ የለውም ሙሴ የለም እንዳልኳችሁ ማንም ዳዊት የለም በዚህ ጋር ወጡ በዚህ ጋር ግቡ የለም እግዚአብሔርም ደግሞ አስጨንቋቸዋል ማለት ወደ እግዚአብሔር ሐሳብ እንዲመጡ ነው በክርስቶስ ኢየሱስ አምነው ወደ መዳን እንዲመጡ ነው እግዚአብሔር ያስጨነቀ ቀበጦን ያጠበቀ ነው ያለው በእስራኤል ሕዝብ ላይ ለምን ወደ ልጁ ወደ ክርስቶስ እንዲመጡ በጣም የሚገርመው ግን የኢትዮጵያ ሕዝብ ከመንፈሳዊ ዕውቀት ማጣት የተነሳ የእስራኤልና የኢራንን ጦርነት የተረጎመበት ሁኔታ በጣም ባለመረዳት በጣም የሚገርም አይነት መረዳት የሚገርም የሚያስደነግጥ እንኳን ያልዳነው የዳነው ክርስቲያኑ የሚተረጉምበት ሁኔታ በጣምን ያስደንግጦኛል ለምን ብትሉኝ እግዚአብሔር አጥፋ ካለ ታጠፋለ በሳኦል ጊዜ ሂድና አጥፋ ሁሉን አጥፋ የተባለውን ሳኦል ምን አረገ ገጭ አለ የሰቡትን ያማሩትን ለመግደል ያሳሱትን እንደገና ደግሞ ንጉስ አጋይንም ይዞ መጣ ገጭ አለ ይሄ ምን ማለት ነው የእግዚአብሔርን ትእዛዝ አልፈጸመ ከዛስ ንግስናውን ተቀማ እግዚአብሔር የሰዩኑትን ያውቃል ሂድና እንደዚህ አድርግ ከተባልክ አንተ ባንተ ህሊና ባንተ ጭንቅላት ሰባዊነት ተሰምቶት አሃ ይሄኛውንም እንዴት እንደጋላለሁ እነሱም እኮ ሰው ናቸው ግደል ካለ ትገላለህ ትእዛዝ ነው ዛሬ በእኔና በእናንተ ዘመን ምናመቻምቸው የእግዚአብሔር ቃል የለም ሳኦል ግደል የተባለውን ስላልገደለ ነው ከንግስናው የወረደው እግዚአብሔር የናቀው ትልቁ ነገር ግን ምነግራችሁ የኛ መረዳት ሳይሆን ትልቁ ነገር የእግዚአብሔር ቃል ይፈጸማል ወንድም አለ ገባ አልገባ ኢራን ጀግና እስራኤል ተሸነፈች እስራኤል ምንትስ ምታወዳድሩ ሰዎች ዛሬ መልሳለ ለእናንተ ጉዳዩ የሃይማኖት አይደለም ጉዳዩ ፖለቲካም አይደለም ጉዳዩ የድንበር ጉዳይም አይደለም በሰውኛ መረዳት አይደለም ጠለቅ ያለ ነው መንፈሳዊ ጠለቅ ያለ ነው በመንፈስ የሚያዩ ሰዎች ብቻ ነው የሚረዱት ጌታ ኢየሱስ ክርስቶስን ባለመቀበላቸው የእስራኤል ሕዝብ አሁን ዋጋ እየከፈለ ነው እግዚአብሔር እኮ ይናገራቸዋል እናንተ እስራኤልን የተወ የጣለ ይመስላችኋል እንዴ እንደውም እዚህ ጋር ቃል አለኝ በሮሜ 11 ላይ ስሙኝ በሮሜ 11 ላይ የመጀመሪያው ቃሌ እንደነው ስሙ እንግዲህ እግዚአብሔር ሕዝቡን ጣላቸውን እላለሁ አይደለም እኔ ደግሞ እስራኤላዊና ከአብርሃም ዘር ከብንያም ወገን ነኝና ማን ነው እንደሚለው ጳውሎስ እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም ሃሃ ኢራን የምትጫወቱ ሰዎች ሃሃ እግዚአብሔር እስራኤልን አይጥልም አይተውም መጽሐፍ ስለ ኤልያስ በተጻፈ የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከሳት ታውቁምን እግዚአብሔር እስራኤልን ይከሳል ጌታ ሆይ ነቢያትን ገደሉ መሰዊያዎችንም አፈረሱ እኔም ብቻዬን ቀረው ነፍሴን ይሿታል አለ ኤልያስ በኤልዛቤል ዛቻ ረስቶ ሸሽቶ ሄዶ ማለት ነገር ግን አምላካዊ መልስ ምን አለው ስሙ ይሄን መልስ የእግዚአብሔር መልስ እነዛ ነቢያትን ያስገደሉት እነማን ናቸው እስራኤላውያን ናቸው ጌታ ኢየሱስ ክርስቶስን የሰቀሉት ፈሪሳውያን ናቸው እና እነሱን እግዚአብሔር ጣለ አልጣለም ለንስሐ ጊዜ እየሰጠ ነው አይጥልም የእስራኤልን ሕዝብ አንድ ሰው ቤተሰብ ውስጥ ልጅ ወለደ 9 ልጅ ወለደ ወይ 6 ልጅ ወለደ ከመሃል አንድ ተንኮለኛ አለ አጥፊ አለ ትገርፋለህ እንጂ ትገላለህ ትገርፋለህ እንጂ ልጅ አይደለም ብለህ ትክዳለህ አትክድም እኛ እንኳን ክፎች ሳለን በተለየ በኩር ልጅህን መከራ ያየህበትን እስራኤል እኮ የበኩር ልጅ ነው ለእግዚአብሔር የበኩር ልጅ ይለዋል እስራኤልን
ቃሉ ሁሉ እኮ ለእስራኤል ነው የሚለው። የናታቁ ስሙኝ። ለበዓል መልስ አምላካዊ መልስ ምን አለው? ለበዓል ያልሰገዱትን 7000 ሰዎች ለኔ አስቀርቻለሁ አለ። ሃሌሉያ ሃሌሉያ። እግዚአብሔር ቅሬታዎች አሉት። እንደ ሐሳቡ እንደ ፈቃዱ የሚሄዱ የሚወዱት የሚያከብሩት ቃሉን የሚሰሙ ቅሬታዎች አሉት። እንደዚሁም በአሁኑ ዘመን ደግሞ በእኔና በእናንተ ዘመን ስሙ ይሄንን ለብዙ ቅዱሳን መጽናኛ በጸጋ የተመረጡ ቅሬታዎች አሉ። ማን? እንደኔ አይነቱ፣ እንደኔና እንደናንተ አይነቱ ከእግዚአብሔር ጋር የቆመ በጸጋ የዳነ እኔና እናንተ በጸጋ ድነን ነው ዛሬ ቤተሰብ ይሆን ነው። በመወለድ አይደለም። በጸጋ ግን ድነናል። በጸጋ ከሆነ ከሥራ መሆኑ ቀርቷል። ጸጋ ያለዚያ ጸጋ መሆኑ ቀርቷል ይላል። በሥራ አይዳንም ወንድም ዓለሞች። እዛኛው ቤት የሚዳነው በጸጋ ነው። በማመን ብቻ ነው። በማመን ብቻ ነው። ቤተክርስቲያን በማሰራት አይደለም። ስለዚህ እግዚአብሔር የእስራኤልን ሕዝብ አይጥልም። ሃሎ ጠላት እያየ ወዳጅ እያየ እግዚአብሔር በእስራኤል ላይ ክብሩን ይገልጣል። ያ ሁሉ ሚሳኤል ሲወርድ ኢየሩሳሌም ዛሬ ሰላም ናት። ይዘምሩበታል። የእስራኤል ሕዝብ ደግሞ ማይጸልይ ይመስላችኋል እንዴ? እኔ ነፍስም አልቀረልኝ እነሱ ሲጸልዩ። እናንተ ኦሪጂናሉን ጸሎት ይሁትና የእስራኤልን የኔና የናንተን የዘመኑን ጸሎት ኮምፔር አድርጉት ባካችሁ። ለኔና ለናንተ ትልቅ የነሱ ኤሎሄም ሲሉ ሽማግሌው ኦ ማይ ጎድነስ እንደዚህ ያሉ የተወዛወዙ ትክክለኛ እግዚአብሔር ጆሮ ዘንበል የሚልበት ጸሎት ያ ነው። ራሱ ቃናው ከውስጣቸው የሚወጣው ነገር እንዴት ያስቀናል እናንተ። አዶናይ ኤሎሄም አዶናይ ያሉ ሲጣሩ አምላካቸውን በቪዲዮ አያይዝላቸዋለሁ። እንዴት ደስ ይላል። ቅላጼው ራሱ እንዴት ደስ ይላል። የኔና የናንተ የዘመኑ ጸሎትና የዘመኑ እኮ ይሄ አምልኮ ምንለው ነገር በእነሱ ጋር ኮምፔር ስታረጉት ጺ ሚል ነው የሚመስለው። ስሙት ጸሎታቸውን፣ ስሙት አምልኳቸውን። ኦሪጂናሉን ይሁት ብቻ። እኛ ጋር የመጣው ግን የተቀላቀለ ነው። የተደበላለቀ የተነካካ ነው። የሰውኛ ነገር አለበት፣ ስጋ ነገር አለበት። ንጹህ አምልኳቸውን ይሁት። ተሰብስበው ሲያለቅሱ ወደ አምላካቸው ያቃሉ። የእስራኤል ሕዝብ አምላካቸውን በደንብ ያቃሉ። ይድናሉ፣ ያመልጣሉ። እኔ የምለው ኢትዮጵያ እየሆነ ያለው ነገር የዓለም ውጥረት አይመለከተኝም ያለች ይመስላል። ኢትዮጵያ ምንም አያገባኝም ብላለች። እንደ ቤተ ክርስቲያን እንደ ሀገር ምንም እንደ ድሮው ነው። ተርምሱ እንደ ድሮው ነው። ሁሉ ነገር እንደ ድሮው ነው። ነግበኔ የለም። ነገ ኢትዮጵያ ላይ እኮ አንድ ሚሳኤል ቢተኮስ ኢትዮጵያ እኮ የለች። ለምን? በክርስቶስ ኢየሱስ ስላልተሸፈነች። ይሄ መሳሪያ ጉዳይ አይደለም። እስራኤል እኮ ትንሽ ሀገር ናት። ያ ሁሉ ሚሳኤል ወርዶባት አለች። እስራኤል አለች። በተለይም ለቤተ ክርስቲያን የእግዚአብሔርን ፊት የመፈለግ ዘመን ቢሆንም አሁንም ቤተ ክርስቲያን የለች። በቃ በራሷ ጉዳይ ተጠምዳለች። ነቢያቶችንም ስሙኝ። ደግሞ የሀገሬን ነቢያቶች ጉድ ልናገር። በዚህ ነቢያቶች የማያፍሩ ነቢያቶች አሉ። እንደ ነቢይ ጆሲ ያሉ የማያፍሩ ነቢያቶች አሉ። እናንተ ልክ የእስራኤል ጦርነት በተጀመረ በነጋታው ጌታ አሳየኝ ብሎ ኧረ በኢየሱስ ስም ወንድም ዓለም